ስማ ማን ታውቃታለህ? ህይወት ትባላለች። የእጹብ ጓደኛ ናት። ምን አባል ልትሆን ነው? እጹብ ሳትመጣ ላውራታ መጣሁ። ኧረ አንተ ልጅ ተው። ደርሻለሁ። ውጭ እንጂ። ዛሬ ነው አይኔ ማየት መቻሉን ያረጋግጥኩት። አቤት። ስምሽ ረጅም ነው ልበል? ስጠራው ግን የከበደ አትመስልም። ጥሩ ተጫዋች ነሽ። ግድ ነው። ሊጉን አክብዳችሁት አይደል? ኢዛና እባላለሁ። እጹብ ከጓደኛሽ ጋር ሙክሼ ናቸዋ። እንዴት ግን አይቼሽ አላውቅም። ዛሬ አይደል ማየት የጀመርከው? ለዛ ይሆናላ። ኧረ ጨዋታ። ደፋር ነህ። ችግሩ ግን እኔ ደፋሩ እንዳልወድ ነው። ለምን? እንዳመጣጣችሁ አካሄዳችሁም ድፍረት የተሞላበት ነው። ከራሳችሁ ፍላጎት ውጪ ለሰው ስሜት ግድ የላችሁም። እሱ ደግሞ ያስፈራል። ለአንቺ ስልፈር ይሆናለዋ። ማንነት ሲደበቅ እንጂ ሲተው አይተን አናውቅም። ወይኔ ተበላ። አጀሬው ጓደኛዬን ምንድን ነው የምትላት? ኧረ ምንም፣ አንቺን እያጣበቅኳት ነበር። በስርዓት አንተም ይጠፋኝ። ኔቲዮ ሰዓት ረፍዶብናል። ቲዮ አውቄ ነበር። እንደውሽ እጹብ ልሸኛችኋ። ቤተክርስቲያን ነው የምንሄደው። ልብስን ቀይረና አብረን እንሄዳለን። ጠብቀን እሺ። መጣልሽ። መጣ አይቶኛል። አዎ ሽቆብሻለሁ። ራሱ እንዴት ነው የሚያየው? መጣው። እሺ ስማ እንዴ ራስክን እንዴት ነው የምታየው? ማንም ነክ እኮ። እኔም እኮ ማንም ነኝ አላልኩም። ተውኩሻል። ለምን አትይኝም? አሁንም ቢሆን አንተን ፈልጌ አይደለም የመጣሁት። የዛ ቆንጆዬን ጓደኛን ስልክ እንድትሰጠኝ ነው። ምን ለማድረግ እየሞከርሽ ነው? ምንም። ይቀናል ብለሽ አስበሽ ከሆነ ተሳስተሻል። እንኳን የተውኩትን የያዝኩትን እንኳን ቢወስዱብኝ ምንም እንደማይመስለኝ ጠንቅቀሽ ታውቂያለሽ። ለማስቀናት አላሰብኩም። ለማንኛውም እኔን ለማስቀናት እዚህም እዛም ስትይ የማይሆን ስም ይዘሽ እንዳታርፊ። በጣም ጨካኝ ነሽ። ጨካኝ። ቆይ ማን ነው ጨካኝ? እኔ ወይስ አንቺ? የዋህነቴን እንደ ጅልነት አይተሽ መውደዴን የገፋሽው አንቺ ነሽ? እኔ ነኝ ጨካኝ? እሳት የነበረው ፍቅሬ ላይ ውሃ ቸልሰሽ ያጠፋሽው አንቺ ነሽ ወይስ እኔ ነኝ ጨካኝ? እየገፋሽኝ ወደድኩሽ እኮ ነው የነበርኩ። በደልሽን አለመናገሬ ነው ጨካኝ ያስባለኝ? ይቅርታ። ለአንቺ ሳይሆን ለራሴ ሰላም ስል ይቅር ካልኩሽ በጣም ቆየሁ። በጣም ተቀይረሃል። ህመም እኮ እያስተማረን ቢሆን ይቀይርሻል። ያፈረስኩትን እንደገነባ አንድ እድል አትሰጠኝም? መገንባት እኮ እንደማፍረስ ቀላል አይደለም። ባይሆን የፈረሰውን ትተሽ በጅምር ላይ ያለውን ለመገንባት አግዢን። ማለት አስራትሽን በማውጣት አስራትን የሚያወጡ ሰዎች የእግዚአብሔር ንብረት ለራሱ መልሰው የሚሰጡ ሰዎች ናቸው። ሄሎ ስማ ይዙ፣ ጉድን ሰማ? የምን ጉድ? አንተ እዛ ህይወታችሁን ለመቀየር ተፍተፍ ትላለህ፣ እሷ እዚህ ሽማግሌ አስልካ ሰፈሩን ታስቀውጧለች። ሄኖክ እንደዚህ አይነት ቀልድ አይመቸኝም። የምን ቀልድ ነው የምታወራው? ከፈለግና እናውራት። መጣው። ምንድን ነው የምሰማው? ምን ሰማ? የምን ሽማግሌን የተላከልሽ? ማን ነገረህ? ጥያቄ መልሽልኝ። እኔም እንዴት ልንገርህ ብዬ ጨንቆኝ ነበር። በአባዬ በኩል ነው የመጡት። እና አንቺ ምን አልሻቸው? ምርጫ ተሰጠኝም፣ ግዴታ ማግባት አለብኝ። ቆይኔስ ፍቅራችንስ እንዴት እሺ ትያለሽ? እኔ ያላንቺ ማን አለኝ? አውቃለሁ፣ ግን እኔ እናንተ በተሳሳተ ጊዜ የተገናኘን ትክክለኛ ሰዎች ብቻ ነን። እነሱ ብቻ አይደሉማ፣ አንቺም ለካ ወስነሻል። ይዙ ሌላ ሰው ለመልመድ እንዳትጨርሺው። ልቤን በደንብ ታውቂዋለሽ። ባትታመኝልኝ እንኳን እንዴት እንድጠረጥርሽ እንኳን ምክንያት አስጭኝም። ለማንኛውም ይቅናሽ። ቆይ ለምን ጸጸት አሸክመኝ ትሄዳለህ? አግባኝ ብል የምታገባኝ ይመስል። እሱን እኮ መጠየቅ ሳይጠበቅብሽ መልሴን ታውቂዋለሽ። እሺ እንደዛ ከሆነ ሽማግሌ ላክ። ተይ ድጋሚ በተስፋ አትግጪ። አይ ይዙ ተጫወትኩብህ ማለት። ውጪ ላለችው ታላቅ እቴ ነው ሽማግሌ የተላከው። ካልፈጠንክ ግን ለኔ መላኩ አይቀርም። በል ከመጣ አይቀር ልብስ ልቀይርና ቤተክርስቲያን እንሄዳለን። በዚች ዓለም ከዚህ በኋላ ሰፈር እንዳትመጣ፣ ልታገኘኝም እንዳትሞክር፣ እንዳትፈልገኝም። እሺ? ቆይ ምንድነው ጥፋቴ? ምንም። ግን ሴት ልጅ ነኝ። ሩጫ ከጊዜና ከተፈጥሮ ጋር ነው። ተፈጥሮ አይቀየርም። ጊዜንም ቁም ጠብቀኝ አይባልም። አንተ ደግሞ እንኳን የኔን ሩጫ ተደርተህ ልታግዘኝ ይቅርና የራስን መሩጫ ትራክ ጠፍተዋል። በቃሽ። ክፉ ደግ አትነጋገሪ። መሄድሽ ካልቀረ ሂጂ። ለመለያየት እኮ መነጋገር ግድ አይደለም። እኔማ ሄዳለሁ። አንተ ግን ወንድ ልጅ ነህ። ለራስህ ወቅበት። ይዞ መገኘት ምርጫ አይደለም ግዴታ እንጂ። ፍቅር ሳይለያችሁ ማጣት አለያያችሁ አይደል? እንዴት እንደዚህ ትናገራለች? እውነቷን ነው ባክ። ምን አፋለኝና ምን ልበላት? አብሮ መቀየር እኮ ይቻላል። እሱ የአንዳንዶች ስኬት ብቻ ነው። የሌሎቻችን እውነታ ግን ይዞ መገኘታችን ነው የመቻላችን ምስክር። ገንዘብ እኮ መግዛት ብቻ አይደለም የሚችል። የተጓዝከውን የስኬት መንገድ ማስመስከር የምትችለው በያዝከው ልክ ብቻ። ሁሉም ስኬት እኮ በገንዘብ መለካት የለበትም። ባንፈልግም የጊዜው ልኬት እሱ ነው። እንደ ሰነፍ ማጉረምረማችንን ትተን መቻላችንን ይዘን ማረጋገጥ አለብን። እኛም እኮ እንደሌላው እጃችንን አጣጥፈን አልተቀመጥንም። እየሞከርን አይደል? ባክህ ሙከራችን በስኬት እስካልታጀበ ድረስ ተፈትነን መውደቃችንን እንጂ መቻላችንን አይመሰክርም። ስለዚህ እስክንችል ድረስ አንገታችንን ደፋ፣ ልባችንን ቀና አድርጎ መጓዝ ብቻ ነው ምርጫችን። እንሂድ እና ተውካት በቃ። ምርጫ የለኝም። መያዝ ካልቻልክ ታግሎ ማስቀረት መፍትሄ ሊሆን አይችልም። ቆየው እንዴ? ብቻ ባዶ እጄን የመጣሁት እንዳትለኝ። ከኔ ጋር መጣላት ፈልገሃል እንዴ? ሰላምታ አይቀድምም? ባዶ እጄን መጣ። ምን አባ ሰላምታ ነው? ኧረ ተይ አንቺ አይመለከትሽም። ስማ ስንቱ ልምትልሽ እያለኝ ከአንተ ጋር ምጃጃለው እኮ ስለምታሳዝነኝ እንደሆነ አትርሳ። ኧረ ቢያንስ ሰው ፊት አታዋርጂኝ። እሱን ነገር አያስፈልገኝም። አሁን ሂድና የሆነ ነገር ይዘና ለሌላ ጊዜ ልክ እንደ ዛሬው ይቅር ትለኛለች ብለህ እንዳታስብ እሺ? ንቀትሽ ግን የበዛ አይመስልሽም? ሁሌ አበባና ቸኮሌት ይዞ መምጣት አለበት? ወንድ ልጅን ናቅ ካላረግሽው ዋጋሽ አይገባውም። ቆይ እንደውም ላሳይሽ። ስማ ኢዛና
ስማ እኔም ጓደኛዬም ስለራበን የሚበላ ነገር ይዘህልና እንዳትቆይ ደግሞ ደቂቃ ይዝልሃለሁ። አረ ዛሬስ በቃኝ። ትሰሚኛለሽ? አንቺ ሳትሆኚ ፍቅር ነበር እንደዚህ አንበረከከኝ። ከዛሬ ነገ ትለወጫለሽ፣ መውደዴ ይገባሻል ብዬ ነበር የታገስኩሽ። ፍቅር እንጂ እንደምታስቢው ንቀትሽ አይደለም እንደዚህ እንደሆነ የሚያደርገኝ። ከዚህ በኋላ ግን በቃኝ። አንቺ ትወጂኛለሽ ብሎ ማሰብ ከብት በሌለበት ኩበት ለቀማ ነው የሆነብኝ። አየሽ፣ እንኳን ግፍና ንቀት ማርም ሲበዛ ይመራል። ታየው እባክሽ፣ ነገ ተመልሶ እግር እግሬ ሲል ሲርመጠመጥ ታየው የለ። በእሷ ካላስጨከንከኝማ አንተም የለህም እኔም ወንድ አይደለሁም። ይዞ ናማ እንዴ ምንድን ነው? ና ዝም ብለህ ተከተለኝ። ስሚ፣ የምትቀበውን ተቀባብለሽ ለምን ቶሎ ዞር አትይም? እባክህ ጓደኛ ምስኪን ነገር ነው፣ አሳዘነኝ። እንድታዝኝ የጠየቀሽ የለም። አንቺ ማድረግ ካቃተሽ ሌላ ሰው ማምጣት ትችላለህ። አዘንኩለት እንጂ አልቀበልም አላልኩም። ተረጋጋ። ምን እያረግሽ ነው? አብርሃም ያስተዋወቀህ ልጅ ገንዘብ ያልበላቸው ሀብታም የለም፣ ዱርዬ ናት። አረ ተሳስተሻል። በመከራ እኮ ነው ከቤት እንኳን የምትወጣው። መጣው፣ ጠብቀኝ፣ አሳይሃለሁ። በዚህ 2 ሳምንት ውስጥ 100 ሺህ ብሩን ተቀበለሽ ድርሻዬን ካልሰጠሽኝ ስራውን እርቺው። እሺ መጣን። እሺ ሌላው እቺን ነቀርሳም ድጋሚ እንዳያገኛት አርጊሲ። ስራ ታበላሻለች። ይሄን ያህል ምን አድርጎ ነው ግን? ማይመለከትሽን አትጠይቂ። ስማው፣ ጓደኛዬን ማቀው እኔ ነኝ። ምስኪን ነው። ትንሽ ችግር ካወራሽለት ይሰጥሻል። 100 ሺህ ብር ለሱ ምንም አይደል። ሰማኸዋ? የት ሄደን የኔ ፍቅር? ለካ በተደጋጋሚ ሴቶች ገንዘቤን እየበሉ የሚጠፉት በአንተ መልማይነት እየመጡ ነው። ምን አንቺ እውነት ነው ያልነገርኩትም። ቆይ እኔ ምንድን ነው ያደረኩ? እኔ ለአንተ ላደረኩልህ ነገሮች ይሄ ነው መልሴ? ቆይ ይሄ ሁሉ ድራማ ለምን አስፈለገ? እኔ ጠይቀኸኝ የከለከልኩ ነገር አለ? አታውቅም፣ ግን በቃ ሁሌ ጠባቂ መሆን ሰለችኝ። ትሰማኛለህ? ለአንተ ማድረግ እኮ ግዴታ አይደለም፣ ያለኝን እኮ ነው ሳካፍልህ የኖርኩ። ለተንኮል እንዲህ ከምትራቀቅ ከኔ ስራ ብትማር ጠባቂነት አይታየም ነበር። ሁለተኛ ሁለታችሁንም ማየት አልፈልግም። ከዚህ በኋላ አጠገቤ እንዳትደርሱ። ለሰው እኮ ሁሉም ነገር አይደረግም። ውለታህን እንደ ግዴታ ይቆጥሩብሃል። ማድረግ ካለብህም ለሚያስፈልጋቸው ሰዎች አድርግ። ያኔ ለእግዚአብሔር ታበድራለህ። ይዙ ዛሬም ሌላ ሴት። ቆይ ሚስት አታሳዝንም እንዴ? በማይመለከት አትግባ። ካዘንክላት ደግሞ አግባት። ያለውን ሰምተሻል። በቃ ጨከን ብለሽ ተይው። እሺ ወደ ልትጂ ነው? አንድ ጥያቄ ብቻ ጠይቄው ልምጣ። ይዙ አንዴና እየገባሽ ጠብቂኝ። እሺ መጣው። እሺ ምንድን ነው? ቆይ ምንድን ነው ከኔ ያጣው? ወይ እሺ ንገረኝና ላስተካክል። ተይኝ፣ እሱን ነው የምፈልገው። ተይኝ። አዎ ተይኝና ጭካኔሽን ልየው። መታመም አለመታመሜን፣ አንቺን አጥቼ ማዘን አለማዘኔን፣ መውደድ አለመውደዴን ራሴን ልየው። ለካ ያለ ስስት ራሴን መስጠቴ ነው እንደዚህ ያደረገ። አዎ ባሳይሽም አልገባሽም። ፍቅርሽ ደግሞ ሊፈትነኝ አልቻለም። መፈተን በሌለበት ደግሞ መውደዴን ማረጋገጥ አልቻልኩም። እስቲ አንድ ጊዜ ጨክኝብኝና ራሴን ልፈትነው። ካልሆነ ግን ተይኝ በቃ።